ተዋጊዎች ሞትን ከምንም አይቆጥሩትም። በወገናቸው ሬሳ ላይ እየዘለሉ የኛን መድፎች እንደ ንብ ወረሩ። ትልቅ የታሪክ ምዕራፍ ነው። የዓለም አቀፍ ታሪክ ትርክትን የቀየረ ለጥቁሮች ትልቅ የፈርቀዳጅ ናት ኢትዮጵያ። ፍቅር፣ አንድነትን፣ ጀግንነትን፣ መደጋገፍን፣ መተሳሰብን ሁሉ ያሳያል። የሆነ ኩራት ይሰማሻል። በጣም በቅርበት ውስጡ ያለሽ ይመስልሻል። በዚህ ሁሉ ውስጥ ዛሬ የሚጠበቅብን ነገር አለ ብዬ አምናለሁ። ሂዱ አገሬን ጠብቁ። ሁሉም ዘመኑ አድዋ አለው። አሁን ደግሞ ያለብን ጦርነት መበልጸግ የማደግ ሲሄዱም የጻፉት መጽሐፍ የእናታችን ቤት ያለ ክል ያለን ነበር የተሰማን። የቤተሰቦቻችን ናፍቆት ነው እንጂ ምንም አልጎደለብንም ነበር። አሁንም ኢትዮጵያ ትናፍቀናለች። ጤና ይስጥልን፣ እንዴት ናችሁ? ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል። ዛሬ እንግዲህ የአድዋ ድል በዓል 130ኛ ዓመቱ እየተከበረ ይገኛል። ለዚህም ደግሞ መላው ኢትዮጵያውያን፣ መላው የጥቁር ሕዝቦች በሙሉ እንኳን አደረሳችሁ ለማለት እንወዳለን። ይህን አስመልክቶ እንግዲህ ሰፋ ያለ ሀሳብ ልናነሳ እኔ ቅድስት ዘውዱ፣ ቴዎድሮስ ሳህለና እንደዚሁም እንግዳ ጋብዘናል። መምህር በላይ ስጦታው በአብሮነት ቆይታ እናደርጋለን። ያን ብቻ አይደለም፣ እናንተ አድማጮቻችንም ተመልካቾቻችንም በያላችሁበት ሆናችሁ ስለ አድዋ ድል የምታስቡበትን ሀሳቦች እያነሳን ቆይታ እናደርጋለን። ከማስታወሻነት ባለፈ ወደፊቱን እያነሳን ዛሬን ትላንትንና ወደፊትን እያነሳን ቆይታ እናደርጋለን። አብራችሁን እንድትሆኑ እንጋብዛለን። መልካም ቆይታ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እናመሰግናለን። እንግዲህ ዛሬ የአድዋ ድል በዓል እየተከበረ ያለበት ነበር። ቀኑን በዚህ መልኩ ተከብሮ ውሏልና እንኳን አደረሳችሁ ማለት እወዳለሁ ሁለታችሁ ነው። እንኳን አብሮ አደረሰን። የመጀመሪያው ሀሳብ የሚሆነው ብናነሳው ምንድነው በልባችን አድዋን ስናስብ የሚመጣው? እንደው እንደ አንድ መምህር በተለይ ደግሞ እርሶ ታሪክ ሲያስተምሩ የአድዋን ክፍል ሲያስተምሩ ያለው መንፈስ ያለው የውስጥ ስሜት ምን ይመስላል የሚለው ማንሳት ጥሩ ይመስለኛል። እንግዲህ አድዋ ሲታሰብ ሰብአዊ ክብር፣ ሉዓላዊነት፣ የሀገር አንድነት፣ ጀግንነት እንዲሁም ደግሞ አንድነት፣ ህዝቡ ከዳር እስከ ዳር ሁሉም የኢትዮጵያ ክልሎች አንድም ሳይቀር የተባበረች ኢትዮጵያ ነች ወደ አድዋ የተመመው ህዝቡ። ይህ ሁሉ ፍቅር፣ አንድነትን፣ ጀግንነትን፣ መደጋገፍን፣ መተሳሰብን ሁሉ ያሳያል። ሌላው ደግሞ ተወዳዳሪ የሌለው ጀግንነት እንግዲህ በስልጠናና በጦር መሳሪያ የበላይነት ያለውን ጠላት በኋላ ቀር መሳሪያና ወታደራዊ ስልጠና ባለወሰደ የገበሬ ጦር ማሸነፍ የኢትዮጵያውያን ከልክ ያለፈ ጀግንነት የታየበት ስለሆነ ይህ ሁሉ በክብር፣ በኩራት፣ በደስታ ነው የሚታወሰው አድዋ ሲባል። ስለዚህ የተለየ መንፈስ አለው አይደል? ያን ክፍል ሲያስተምሩ እጅግ በጣም ከምናስተምረው ክፍል ሁሉ እሱ ለየት ያለ ይመስላል። አንዳንድ ስሜት ውስጥ ይገባል። አገላለጹም ሁሉም እንትን ነው። እኔ ስሜት ስገባ በአይነ ህሊና ያው በቃ ይመጣል ምስሉ ውስጥ ሆኖ ስሜቱን። ጣሊያኖቹ የጻፉት መጽሐፍ አለ በሚገርም ሁኔታ የኢትዮጵያ ተዋጊዎች ሞትን ከምንም አይቆጥሩትም። በወገናቸው ሬሳ ላይ እየዘለሉ የኛን መድፎች እንደ ንብ ወረሩት ይላል። እኔ በአይነ ህሊና በቀን ጠሊ ስሉ አድዋ ሲባል ከልክ ያለ ጀግንነት የታየበት ነው። ፎክሩ ይላል እኮ ራሱ። አድዋ እኔም ታሪክ አካባቢ ታሪክ በንዑስ ትምህርት ተምሬያለሁኝና የተወሰነም ጊዜ ለማስተማር ሞክሬያለሁኝ። ታሪክ አድዋ ላይ ስትደርሺ ከሌሎቹ የታሪክ ምዕራፎች ወይም ታሪክ ትምህርት እንትኖች ይዘቶች የተለየ ስሜት አለው። መምህር እንዳሉት በጣም የሆነ ኩራት ይሰማሻል። በጣም በቅርበት ውስጡ ያለሽ ይመስልሻል እና ለልጆቹ ላይ ስሜትን ሁላ ታያዋለሽ። እኔ አሁን እስካሁን ድረስ የማስታውሰው አንድ የአድዋ ክፍል የሆነ የአድዋ ጦርነት ቅድመ አድዋ ጦርነት የነበረው በተለይ ደግሞ የውጫሌ ትሪቲ ወይጫሌ ስምምነቱ ሲቀደድ ያለውን ክፍል ልጆቹ በጣም በሚገርም ሁኔታ ወደውት አማርኛ ትምህርት ሲማሩ ቲያትር ሰሩት። ግን ያንን ቲያትር እንዲሰሩት ያደረጋቸው ክፍል ውስጥ የነበረን ትምህርቱ ላይ እንዴት አድርገን ያቀረብንበትና ልጆቹ ትምህርቱን የተቀበሉበት መንገድ በጣም ለስሜት የቀረበ ስለነበረ እቴጌ ጣይቱ እኔ ሴት ነኝ ጦርነት ግን ጦርነት አልፈራም ይላሉ እዛ ቦታ ላይ። ያንን ነገር እንግዲህ ልጆቹ እንዴት እንደተወና ጭምር ነው ክላስ ውስጥ ያስተማርኳቸውና
ለአማርኛ ትምህርት ቲያትር ሰሩበት እና እንደ ቲያትር ቤት ነው ከፍለን ገብተን ያየነው እና ልጆቹ አረሳው ያ ማለት ስሜቱን እንዴት ልጆቹ ላይ መፍጠር እንደተቻለ ነውና አድዋ የተለየ እኔ አይቻላቅም በየትኛውም የታሪክ ምዕራፍ ወይም የውጭም ይሁን የኢትዮጵያ ታሪክ ልጆች በዚህ ደረጃ ተመስጠውበት ስሜት ተጋብቶባቸው እንትን ያሉት አላስታውስም። ለ3 አመት ነው ታሪክ ያስተማርኩትና ይሄ ክፍል ግን ሁሌም አሁን ከ8 አመት በኋላ አረሳውም ልጆቹ እንዴት ስሜታቸው እንዴት እንደነበረ ደስ ይላልና የተለየ እንትን አለው ስሜት ይፈጥራል በተማሪዎችም በአስተማሪም ላይ እኔም አድዋ የሚባለውን ክፍል በአዘቦት ንባብም ፈልጌ የማነባቸው መጽሐፎች ውስጥ ቅድሚያ የምንሰጠው ነው። ምክንያቱም ትልቅ የታሪክ ምዕራፍ ነው። የዓለም አቀፍ ታሪክ ትርክትን የቀየረ ታሪካዊ ሁነት ነው። የነጭ የበላይነት እነሱ አፍሪካን ስልጣኔ ማያቀው ኋላ ቀር አድርገው የሚያስቡትን አፍሪካ ያን ትርክት የቀለበሰ ስራ ነው የሰራ ነውና ለየት ያለ ስሜት ይፈጥር። ሁለት ወሳኝ ሰዎችን ካጠገብ ያድርጌ ነው ያለውት ታሪክ ላይ ሰፋ ያሉ ነገሮችን ከተማሪዎች ጋር ቀርበ ሲኖር ደግሞ ትውልድ ላይ መስራት ነውና ይሄ በተለይ አድዋን ታሪክን ማስተማር ትልቅ ነገር ነው ብዬ አስባለሁ። ታሪክ ዛሬ እንትን ብቻ አይደለም ያለፈን መንገር ብቻ አይደለም ቀደም የመግቢያ ላይ እንዳነሳሁት ወደፊታችንንም የምናነሳበት ነው። ከዛን ያለንን በነገራችን ላይ ስለ አንድ ሀገር ላይ ስትሄዱ ኢትዮጵያውያን ያሉበት ወይም ኢትዮጵያውያን እዛ ቦታ ላይ ከተገኙ በኩራታቸው ነው የሚታወቁት። የዚህ ኩራት ምንጭ አድዋ ነው ብዬ ነው የማስበው እኔ እና በጣም ብዙ ከሀገር ውጭ ያሉ ጓደኞቼ እንደዚህ ሲያወሩ ስለ ድንገት ኢትዮጵያን አላቃትም የሚላሰው እንኳን ከገጠማቸው እንዴት እንደሚበሳጩ ልነግራቸው አልችልም። እዛ ላይ ደግሞ ኩራታችን ለኩራታችን ለራሳችን ያለን ክብር ለሰብአዊነት ያለን ክብር እንዲጨምር ያደረገው ይሄው አድዋ ይመስለኛልና እኔም በግሌ ራሱ ብጠይቅ ለአድዋ ያለኝ ነገር ይለያል። እንደ አንድ እንግዲህ አስተማሪ ሆኜ ባላውቅም እንደ አንድ ተማሪ እንዳልከው ነው በድራማም በምንም በብዙ መንገድ እንሰራው ነበር። ምስል ይከሰትብኛል ብለዋል እርሶምና ምስል እንዲከሰትብን ያደረገው የትምህርቱ ሁኔታ ነው። ትምህርቱ መምህራኖችን በደንብ ገብቷቸው ነው ያንን ቦታ የሚያስረዱት። ያንን እንከስተውና በብላክ አድርገነው በአእምሮአችን ያለውን ድባብ እንፈጥረዋለን። ምስል ላይ ፊልሞች ላይ የምናያቸው ነገሮች አሉ፣ ቲያትሮች ላይ የምናያቸው ነገሮች አሉ። ትልቅ ስሜት አለው ብዬ አስባለሁ። አስቀድመን ብናነሳ ጥሩ የሚሆነው ሌላኛው ጉዳያችን በአድዋ ጦርነት ጊዜ አስቀድሞ ቅድመ ጦርነቱ ላይ ከክተቱ በፊት የነበረውን ድባብ እናንሳ። የውጫሌ ስምምነትን በተመለከተ ጥቂት ነገር እናንሳ። ምክንያቱም አሁንም ብዙ ነገሮች አሉ በሀገራችን የሚገጥሙ ስምምነት የሚፈልጉ ዲፕሎማሲ የሚፈልጉ ትዕግስት የሚፈልጉ እንዲሁ እናባብላቸው ወይም ደግሞ በሀሳብ የበላይነት ላይ በደንብ እንደምንሰራ ይታወቃልና ይህ በአድዋ ላይ የተንተራሰ ነው ብዬ አምናለሁ በግሌ። ስለዚህ በውጫሌ ስምምነቱ ዙሪያ በአንቀጽ 17 ዙሪያ በዛን ጊዜ የነበረው የዲፕሎማሲ ስራ የትዕግስት ስራ ቀላል አልነበረም። ስለዚህ እንደ አንድ የታሪክ መምህር በወቅቱ የነበረው የዲፕሎማሲ ስራ ያንን አንቀጽ ትክክል አለመሆኑን ለማስረዳት ሉዓላዊነትን ላለማስነካት በፍጹም ሞግዚት ኢትዮጵያ ተቀብላ የምትኖር ሀገር አለመሆኗን ለመግለጽ የተካሄደበት ርቀት ከትዕግስትና ከዲፕሎማሲ አንጻር ምክንያቱም ዛሬም ዲፕሎማሲ ዛሬም ትዕግስት ያስፈልጋልና እሷን ሀሳብ ብናነሳ ደስ ይለኛል። በጣም ጥሩ። እንግዲህ በዛ ዘመን ዲፕሎማሲ ስራ ሲሰራ የነበረው በተለምዶ ነው ትራዲሽናል የሚባለው ማስተሳሰቡና ቃለ ነገሮችን በሩቅ ርቀት መመልከት የሚችል የፊት ለፊቱን ብቻ ሳይሆን የወደፊቱን ማየት ማስተንተን የሚችል ሰው ተመርጦ ነው በተለይ ከውጭ መንግስታት ጋር ግንኙነት እንዲያደርግ የሚደረገውና የዛኔ እንግዲህ አጼ ምኒልክ ስልጣን ከያዙ ገና እንደ 2 ወር አልሆናቸው። መላው ኢትዮጵያም ተረጋግቶ ለሳቸው ተገዥነቱን ሙሉ አላሳየም። ስለዚህ ለዲፕሎማሲ የታጨውም ሰው ብዙ ያን ያክል ተፈትኖ ያለፈ ሰው አልነበረም። ከኋላ ላይ እንደምናገኛቸው እንደ ፊታውራሪ ሀብተ ጊዮርጊስ አባመላ እንደሚባሉት በጣም ተወዳዳሪ የሌላቸው የኢትዮጵያ ቢገስት ፊገር የሚባሉ ናቸው እሳቸው። እንደና አክሊሉ ሀብተወልድ ከዛም በኋላ እንደነ ከተማ ይፍሩ አይነት በታሪካዊና ህጋዊ ማስረጃዎችን እያቀረበ የሚሞግት አልነበረም። ያው እነሱ ፈረንጆቹ ለማጭበርበር ለተንኮል ወደር የላቸውም። 17ኛው አንቀጽ ነው እንግዲህ በአማርኛና በጣሊያንኛ የተለያየ ፍች ነው ያለው። የሚገርመው ያንን በጥርጣሬ እኔ እቴጌ ጣይቱ መቼም እንደው ዝም ብሎ ታሪካቸው በደንብ አልተጻፈም አሟልቶ የሰጣቸው ውበትም እውቀትም ጀግንነትም አሟልቶ
ብልሃትም ማለት ነው። ይሄን ሁሉ አሁን አሳየዋለሁና በጣሊያን አጋዥነት ማድረግ ይቻላቸዋል ይላል። የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገስታት ጋር የሚያደርጉት ግንኙነት በጣሊያን አጋዥነት ማድረግ ይቻላቸዋል። ይሄ የጣይቱ ጭንቅላት በጣም የመጠቀሙ ለምንድን ነው ጣሊያን የሚያግዘን? ራሳችን እንችላለን እንገናኝም እንዴ? ተንኮል እኮ ግን አልተገለጸም፣ ግን በጥርጣሬ አየችው። ከዛ እንግዲህ አንቶኔሊ ለማባበል ሞከረ፣ ለማጭበርበርም ሞከረ። እንግዲህ በጊዜው ጣይቱ ቀድማ ይሄን ነቅታ ማየት ቻለች። ሌላም አንድ ጣሊያንኛ ምጽዋ አካባቢ ስለነበረ ኢትዮጵያዊ ነው እዛ ሚሽነሪዎች ወይም ደግሞ ፕሮቴስታንት ሚሽነሪዎች ያስተማሩት ሰው ነበር። እሱ ጣሊያንኛ አይችልም፣ ምጽዋ ስለነበረ አጽመ ጊዮርጊስ ይባላል። እሱ በጣሊያንኛና በአማርኛ የሚለው የተለያየ ነው ብሎ ደግሞ እሱ ከጣይቱ የበለጠ በቋንቋ በሚችለው ቋንቋ አስረግጦ ተናገረ። የዚህ ጊዜ ደሙ ፈላ። አንቶኒሊ ፔትሮ አንቶኒሊ ይባላል ጣሊያን ተወካይ። ከዛ ጃንሆይ ይሄ ሰው ከሀያሉ ከኢጣሊያ መንግስት ጋር ያታላል፣ በሀገር ደረጃ በመንግስት ደረጃ ያታላል። ይሄ ሰው ይታሰርልኝ፣ አልበዚያ ሰላማዊ ውይይት አናደርግም። አጠላለፈው። የመንግስታት ግጭት አድርጎ አሳየው። ከዛ ግድ የለም እስኪ ብለው ታሰረ። ከዛ እንግዲህ ምኒልክ ደብዳቤ ጻፉ ለአውሮፓ ነገስታት፣ ለፈረንሳይ፣ ለጀርመን፣ ለእንግሊዝ ደብዳቤ ጻፉ። እርስዎማ እዛ ውጫሌ ላይ በተስማሙ ስምምነት መሰረት ከእኛ ጋር በቀጥታ አይገናኙም፣ በጣሊያን በኩል ነው፣ ተስማምተዋል እኮ። ምኒልክ የዚህ ጊዜ እብድ ሆኑ። እኔ የሉዓላዊት ኢትዮጵያ ሀገር ንጉስ ነኝ እንጂ የማንም ጥብቅ የማንም ተገዥ አይደለሁም ብለው 17ኛው አንቀጽ እንዲሰረስ እንዲሻሻል ለጣሊያኑ ንጉስ ኡምቤርቶ ይባላል እሱ ደብዳቤ ጻፉ። አሁን ጣሊያኖች ማጭበርበራቸውን ቀጠሉ። ከዛ ምኒልክ ቆራጥ እርምጃ ወሰዱ። ሰርኩላር ደብዳቤ ጻፉ ለአውሮፓ ነገስታት። የውጫሌ ውል ከዛሬ ጀምሮ በእኔ በኩል ቦታ የለውም፣ ሳርዣለሁ፣ ስምምነት የለኝም ከጣሊያን ጋር አሉ። መጀመሪያ ጠይቁት ጣሊያን ነው የሚመለከታት እሷን ስለሆነ እምቢ አለች። ከዛ በኋላ ለሌሎቹ እንዲያውቁት አደረጉ። እኔ የሉዓላዊት ኢትዮጵያ ንጉስ ነኝ። አጽመ ጊዮርጊስ ተፈታ። ጣይቱ አሁንም ጭንቅላቷ በሳ ነው። ምኒልክ ይቅር በላይ ብለው ዝም ብለው ምኒልክ ላይ ይቅርታ ችግር የለባቸው ይቅር በላይ ብለው ፈቱት። ከዛ ኧረ ቆይ እስኪ ንጉስ እኔ የምለው አጽመ ጊዮርጊስ ቢታሰርም ቢፈታም ቢዋረድም ቢከብርም ለሀገሩ ነው። ዮሴፍ ግን ጣሊያንኛ እችላለሁ እያለ እንዴት የኢትዮጵያን ነገር አሳልፎ ይሰጣል? አሁን ግራዝማች ዮሴፍ ንጉሴ ይባላሉ። የአማርኛውን ውል የጻፉት ጣሊያንኛ በደንብ አይችሉም። በዛ ላይ የአንቶኒን ማጭበርበር አለ። አሳመናቸው። የታሰበበት ነው። እንደገና በዲፕሎማሲ ስኪልድ አይደሉም። በሙያ የሰለጠኑ ዲፕሎማሲያዊ እውቀት ወይም ደግሞ ስልጣን የተሰጣቸውም አይደሉም። ካሉት ሻል ይላሉ። እንደገና ደግሞ ምኒልክ ሊቃውንቱን አወዳድረው አነጻጽረው ለመምረጥም ጊዜ አላገኙም። 2 ወራቸው ነገር ከነገሱ። ከዛ ጣይቱ አሁንም አንድ ነገር ተናገረች። ለኢትዮጵያ ወሳኝ የሆነ ነገር፣ የመጀመሪያው ወሳኝ ነው አልጠያቀው ተርካለ አጽመ ጊዮርጊስን በተመለከተ ወሳኝ ነው ተናገረችው። ይሄ ልቡን የሚያጽናና ነው። ያለ እሱ ካሳኮ ነው ለሱ ከዛ ለሀገር ነው አለችው። ትዋልድም ትከብም ለሀገር ነው፣ ምንም ለግል አይደለም። ሰው በግሉ በስርቆት ወይም ደግሞ ከሰው ጋር ተጣልቶ ይታሰራል። አንተ ግን ለሀገር ነው፣ ስለዚህ አንተ የሚያኮራ ነው አለችው። ከዛ ምንድን ነው ያለችው ጣይቱ ምኒልክን ስጠራ ንጉስ ነው የምትለው። ንጉስ ከዛሬ ጀምሮ የኢትዮጵያ ጉዳይ እኔ ሳላየው እንዳያልፍ ይፍቀዱልኝ። ምኒልክ ደግሞ ጣይቱን ጣይ ነው የሚለው አንዳንድ በቁልምጫ ሲጠራ፣ ለምሳሌ ዛሬ ገነት ከሆነች ሚስቱ አንድ ሰው ገኒ፣ ሰናይት ከሆነች ሰኒ እንደሚለው ምኒልክም ጣይ ነው የሚለው እና ጣየሙች አንቺ ሳታየው የኢትዮጵያ ጉዳይ ምንም ከዛሬ ጀምሮ አያልፍም። ከዛ በኋላ በዲፕሎማሲውም በጦር ስትራቴጂውም በስለላውም በጦር እቅዱም በሁሉም ጣይቱ ገባችበት። ስገባበት ደግሞ እንደው የአንበሳውን ድርሻ የያዘው የጣይቱ ስራ ነው። ባድዋ ጦርነት ከመቀሌ ጀምሮ ውሃውን ያዝባቸው። ውጤቱን አሁን የመቀሌው
ጣሊያኖች ከፍተኛ ተራራ እንደ ኢየሱስ ይባላል አሁን ዩኒቨርሲቲ ያለበት እንደ ኢየሱስ ቤተክርስቲያንና ዩኒቨርሲቲ ያለበት ነው ሜን ካምፓስ እዛ ከፍተኛ ተራራ ነው። የኢትዮጵያ ተዋጊ ኃይል ከዚህ ከሜዳው ሲሄድ በሩቅ ርቀት በመድፍም በመትረየስም ልቅምቅምቅም ማለት ገና ብቅ ሲል ጣይቱ ይሄን አየች። አስፈሪ ነው ይሄ ንጉስ አለች። በግንብ ነው እንትኑ የታጠረው። ሂደው ለመቧጠጥና ሰርገው ገብተው ለመምታት ሞከሩ። በግንብ የታጠረ ነው፣ ሽቦ አለው፣ የጠርሙስ ክስካሽ ሁሉ እንትን ብሎበታል ከግንቡ አናት ላይ። አናሉ በቃ አዩ በቃ ንጉስ አለች። አሁን ብዙ ሺህ ሰራዊት ብናስጠጋም 60 ሺህ ብናስጠጋም 60 ሺህ ያልቀብን። ስለዚህ አላስፈላጊ መስዋዕትነት ነው የሚከፍለው። ስለዚህ ማድረግ ያለብን የውሃ ምንጩን ያዝበት። ውሃ ሲጠማው ሳይዋጋ እጁን ይሰጣል አለች። ልክ እንደ ትንቢት ነው፣ እንደ የሰመረ ትንቢት ነው። ከዛ እንግዲህ እሷ ጣይቱ 3000 ሰራዊት አላት የራሷ ተዋጊ ሰራዊት። ከነዛ ከ3 ሰራዊት ፈጣን፣ ቅልጣፋ፣ ጠንካራ፣ ደፋር የሆኑ ተመረጡና እንግዲህ በጣይቱ እንደወረደ በጣይቱ ቃል ልናገሩ ስልካቸው ቀረብ አድርጋ ይላል። የነዛን አለቆች ከፊት ያለውን አስቀድማ ሌሎቹ ከኋላ አድርገው ሂዱ ጌጦች፣ ሂዱ ኩራቶች፣ እናንተ አንበሳ ናችሁ። አንበሳ ለጀግነት አይዞህ አይሉትም አንበሳ ስለሆነ። ውሃውን ጨለማ ለብሳችሁ በሌሊት ምሽግ ቆፍራችሁ ዙሪያውን እርድ አርዳችሁ ምሽግ ቆፍራችሁ ያዙ። ጣሊያን ሲመጣ ብቅ ሲል በጥይት በሉት። ሳይዋጋ እጁን ይሰጣል። ብትሞቱ ምን ያክል ስነ ልቦና እንትን ኮንፊደንስ በልብ የራስ መተማመን እንዲኖራቸው። ብትሞቱ ተስካራቸውን አወጣለሁ፣ ልጆቻቸውን አሳድጋለሁ፣ ስማችሁ በክብር መዝገብ እንዲጻፍ አደርጋለሁ። ብትመለሱ የሀገሪቱ ሽልማትም ሹመትም ለእናንተ ይሆናል። ሄዱ። እነዚህ እንግዲህ ያለምንም ሰቀቀን ምንም ስነ ልቦናዊ ጉለት ሳይኖርባቸው ወናቸው በልበ ሙሉነት ነው ወደ ግዳጃቸው ሄዱት። እንደተባሉትም አደረጉ። ከአንድ ሳምንት በኋላ ጣሊያን ሰው መሞት ጀመረ። ውሃ ያለ የሌለው ቴሌግራማቸው ውሃችንን በሙሉ ጨልጠን ጨርሰናል። ሰው እየሞተ ነው። እዛ ያሉት እንስሳትም እየሞቱ ነው። ለጭነት የሚጠቀሙባቸው በቅሎች፣ ፈረሶች፣ ግመሎች ነበሩ። እነሱም እየሞቱ ነው አሉ። ከዛ በኋላ እጃቸውን ሰጡ። ጣይቱ እንዳለችው ሳይዋጉ እጃቸውን ሰጡ። ይህ እንግዲህ በጦርነቱ ነው። በዲፕሎማሲው ቅድም የአንቶኒ ጉዳይ አለ አካሸፈችበት። እሱ አሁን በዲፕሎማሲ ስኪልድ ነው፣ የሰለጠነ ነው። ያቺ እንደው ስነ ልቦና ሳትማር የስነ ልቦና አሁን ወታደሮቹን ለማደፋፈር ያደረገችው ዲፕሎማሲ ሳትማር በቃ ከዲፕሎማሲ ከተማረው በላይ ሆነ። ሚሊታሪ ሳይንስ ሳትማር የሚሊታሪ እቅድ የሚሊታሪ ፕላን በማውጣት እንግዲህ አሁን ሳይኮሎጂ አጽመ ጊዮርጊስን በማጽናናት ከታሰረም በኋላ እንዳይከፋው በቃ ለሀገር የመሪነት አክሰፕት አደረገው። ግን የሚገርም እኮ ጉባኤም ለሀገር ነው አክሰፕት አደረገ። ሰው ጋር ተጣልቼ አይደለም፣ በግል ጉዳይ ሰርቄ አይደለም፣ ወይም ሌላ ወንጀል ፈጽሜ አይደለም። ምንም ትልቁን ስዕል አይተውታል። ትልቁን የሀገርን ጉዳይ የግል ክብር ምንም አይደለም፣ ለሀገር ያደረከው ነው ትልቁን ስዕል ነው። እንግዲህ የመሪነት እንትናቸው ካራክተራቸው ወይም ደግሞ ትሬታቸው የሚገርም ነው። አሁን ቅድም ያሉት የዲፕሎማሲው፣ ስነ ልቦናው፣ የአመራሩ ጦር የሚመሩ ከሆነ ጦር መሪ ናቸው፣ ስትራቴጂስት ናቸው። ሰው እንዲሞትም አልተፈለገም። እንግዲህ በዚህ ሲታይ የተሟላ ሙሉ እንትን አላቸው። የሀገር የመሪነት ሚና አላቸው። አፄ ምኒልክ እድለኛ ናቸው፣ ከጎናቸው እሳቸው መኖራቸው። በዲፕሎማሲውም በጦር ሜዳውም ድል ያደረጉ ንግስት ናቸው ከጎናቸው የነበሩትና እንግዲህ እንዴት እድለኛ እንደሆኑ መገመት አያዳግትም። ያን ብቻ ሳይሆን እኮ የዲፕሎማሲና የማግባባት የስነ ልቦና ጉዳይን ስንመጣ ወደ ሁለተኛው ነጥብ መምጣት እንችላለን። አሁን እንደተባለው የውሃ መያዙም አለ፣ እንደዚሁም ደግሞ የውሉ ጉዳይ ላይ የተካሄደበት ርቀት በሰላም ለመነጋገር ከዛ በኋላ ለሌሎች ሀገራት ለመጻፍ የተገደዱት መጀመሪያ የጣሊያንን መንግስት
ጠይቀዋል። ትክክለኛ አስፈላጊው ምላሽ ስላላገኙ በቃ ሉዓላዊት ሀገር ስለሆነች ብለው ወደ ሌላው ደብዳቤ ጽፈዋል። ያን ድረስ የሄዱበት ምክንያት በቃ ሰላማዊ ነገሮችን ከመፈለግ ወደ ጦርነት ለመግባት ፍላጎት አለመኖሩ ነው። ያም ሆኖ ግን እንደማይቀር ሲያውቁ ይህ ጦርነት እንደማይቀር ሲታወቅ በርካታ የትጥቅ ዝግጅቶች ነበሩ። በውስጥ የስነ ልቦና ዝግጅት ነው መጀመሪያ ለማንኛውም ነገር ስነ ልቦና አይደለ ዝግጅቶች ነበሩ። ከዛ በኋላ የሰዎችን ደግሞ የአእምሮ ዝግጅት እንደዚሁም ደግሞ ተሳታፊ እንዲሆኑ ለማድረግ የክተት አዋጁን ደግሞ እዚህ ጋር ብናነሳ ደስ ይለኛል። የክተት አዋጁ በጣም ብዙ ልንነጋገርበት የሚገባ ጉዳይ ነው። ይዘቱ የሚገርም ነው። እኔ ሁሌ ጓደኞችም ጋር ስንጨዋወት በዚህ ጉዳይ ላይ ይዘቱ፣ ቦታው፣ ጊዜው ማንን እንደሚመለከት በግልጽ ያስቀመጠ ነው። ሁሉም ሰው ነው እንግዲህ ለምን ዓላማም እንደሆነ የሚዘምቱት ሁሉን ነገር ጥያቄ የመለሰ ግን በአንድ ገጽ ባጭር መልእክት የተቀመጠውና በግማሽ ገጽ ተቀመጠ ግን ሁሉንም መግለጽ የሚችል ነው። ሁሉንም ጥያቄ ይመልሳል። በአንድ ማን እንደሆነ ስማቸውን ዘነጋሁት። አሜሪካን ሀገር ጦር ትምህርት ቤት ገብተን መጀመሪያ የተማርነው ኮማንድ የአጼ ምኒልክ አዋጅ ክተት አዋጁን ነው የተተነተነልን ይላሉ። እና ሁሉንም ጥያቄ የት መቼ እነማ ምን የሚለው በሙሉ ለምን የሚለውን ይመልሳል። እና እዚህ ላይ እሳቸው የት የሚለውን ይመልሳሉ። ማን የሚለውም ሁሉም ሰው ነው የተባለው፣ ማንኛውም ሰው እንዳይቀር ነው የተባለው። እና ያ መሄድማ እንኳ ያልቻለ በጤናም በሌላም ምክንያት መሄድ የማይችል በጸሎት እንደስብ ነው እንግዲህ ማንም የቀረ የለም ማለት ነው። ይሄም እኮ በጸሎት እኮ ተሳትፎ ነው አይደል? ስለዚህ እዚህ ጋር የጸሎት ተሳትፎ አለ እንዳልከው ደግሞ ከልጅ እስከ አዋቂ ድረስ መምጣት የሚችል ሴት ወንድ ጾታ ሳይለይ ብሔረሰብ ሳይለይ ከአራቱም ማዕዘን ነው ሰው እንዲሰበሰብ እንዲመጣ ለሀገሩ ደግሞ ሉዓላዊነቱ እንዲያስከብር እንደውም በሃይማኖትህ የመጣ እንዲህ ሊያደርግ የመጣ ተብሎ በሁሉ ነገር የልመናም የትእዛዝም እንትን ምንድነው ሁለቱም ትህትናም አለበት ትእዛዝም አለበት። ብዙ ነገር ያለው ትንታኔውን እንተዋዋለንና ግን በጣም የገረመኝ አሁንም ዛሬም ስላለ ነው። ማንኛውም መልእክቶች ይተላለፋሉ። በጣም ብዙ ስራዎች ይጠበቁብናል እንደ ሀገር እና ትልቅ ሀገር ተሰጥቶናል። ያችን ሀገር ለማስቀጠል እንደነዚህ ያሉ መልእክቶችንም ስለሚያስፈልጉ መልእክቶችን ተቀብለው መተግበር ስለሚያስፈልግም በዛ ጊዜ የነበረው የክተት አዋጁ ላይ የነበረው መልእክት ጥቂት ብናየው ጥሩ ነው። በተለይ ከህዝብ አንድነት ጋር ተያይዞ በአንድነት ለመነሳት እንዲነሳሱ ከማድረግ አንፃር አዋጁ የነበረውን ሚና በጣም ጥሩ። እንደው ከዚህ ከአዋጁ በፊት አዋጁ እንደው ዘርፈ ብዙ የሆነ ብዙ ነገሮችን አምቆ ያዘ ነው፣ እንመጣበታለን። ከአዋጁ በፊት ግን አሁንም የአንቶኒና የጣይቱን ትግል ብናየው ጥሩ። አንቶኒ አሁንም ያ ማጭበርበር አልተሳካለትም። መጨረሻ ላይ በምንድን ነው ያደረገው? በማስፈራራት ነው። ማስፈራራት ፓካ ጦርነት እንከፍታለን፣ ጦርነት ይመታል፣ ጣሊያን ኃያል ነው፣ ኢትዮጵያ አትችሉም፣ ትደመሰሳላችሁ፣ ያልክላችኋል ብሎ ለማስፈራራት ሞከረ። ከዛ በኋላ ጣይቱ ቆምጨጭ ብለው እሱ እንግዲህ ያው ግንፍል ብሎ ሲቆጣ አይ እኛ ለዚህ አንደነግጥም እንኳን ለሙቅ ለገንፍም አንደነግጥ እንደሚባለው እዛ እንደው ጦርነት ከፈለከ የዛሬ ሳምንት አድርገው እግራቸውን ለጠጠር ደረታቸውን ለጦር አሳልፈው የሚሰጡ ሀገራቸውን የሚያስከብሩ ጀግኖች አሉ። እኔ ሴት ነኝ፣ ጦርነት አልወድም፣ ግን ኢትዮጵያን ክብር አሳልፈው የሚሰጥ ጉዳይ ከሆነ እኔ ሴቲቱ ዋጋበታለሁ፣ ዘምታለሁ፣ ሄድ የዛሬ ሳምንት አድርገው ከፈለክ ሄዳል። ወረቀቱን ቀዶ በቃ የተናደደ የተበሳጨ ወጣ። አልተሳካለትም። አሁን በማጭበርበርም አልተሳካለትም፣ በማስፈራራቱም አልተሳካለትም፣ በማባለሉም አልሆነለትም። እንደገና በሪል በፕራክቲካል በተግባር በጦር ሜዳም ደግሞ አልተሳካለትም። እስከ መጨረሻው ያልተሳካለት ሰው ነው። ጣይቱ ደግሞ እስከ መጨረሻው የተሳካላት ናት የሆነችው። እና ወደ አዋጁ እንምጣ። የአጼ ምኒልክ አዋጅ በእውነት የጦርነት አዋጆችን ከዛ በፊትም ከዛ በኋላ የሚያሉትም በኢትዮጵያንም የሌላውንም ሀገር አንብቤያለሁ። እንደ አድዋ ጦርነት ብዙ ነገሮችን አምቆ የያዘ በግማሽ ገጽ የተቀነበበ ግን ደግሞ ብዙ ነገሮችን እምቅ ነገሮችን የያዘ ነው። ሲጀምር ምንድን ነው የሚለው? የሀገሬ ሰው እስካሁን በእግዚአብሔር ቸርነት ገዛሁ፣ ከእንግዲህ በሞትም የእግዚአብሔር ፈቃድ ነው ይሉና የሀገሬ ሰው
እስካሁን አልበደልኩህም፣ አንተም አላስቀየምከኝም። አንደኛ እናንተ አላሉ አንድ አድርገው ህዝቡን አዋጁ ራሱ ስብስብ አድርጎታል። ያለምንም ልዩነት ህዝቤ አንድ ነህ ለኔ። እኔም አልበደልኩህም አንተም አላስቀየምከኝም። ይህ ምን ያሳያል? ህዝብ መንግስትን ይሰማ ነበረ፣ መንግስትም ህዝብን ይሰማ ነበረ። እንደገና ደግሞ ህዝብ መንግስትን አላስቀየምም፣ መንግስትም ህዝብን አልበደልም። ሌላው እንግዲህ ያም በአምላካቸው ከፍተኛ የሆነ ትረስት ደግሞ አምላክን እምነት ነበራቸው፣ ጠንካራ እምነት፣ ጥልቅ እምነት ነበራቸው። የከብቱንና የሰውን ማለቅ አይቼ ዝም ብለው ይላሉ። አሁን ይሄ ዘመን ጠቃሽ ነው፣ ታሪክ ጠቃሽ ነው። አዋጅ ለ4 ዓመት የፈጀ ክፉ ቀን የሚባል ነበር። ያ ክፉ ቀን የሀገሪቱን የቀንድ ከብት የሀገሪቱን ከብት 90% ጨርሶታል። 10% ነው እንግዲህ እዛ ትራክተር የለም፣ በበሬ ነው የሚታረሰው። 90% በሬ ያለቀ ማለት እርሻ የሚታረስበት ነገር የለም። በሬ ደግሞ በአንድ ቀን ተወልዶ በአንድ ቀን አያድግም። እንደው በሬ ራሱ ስንት ጥጃ ይገኛል? ስንት ጥጃስ በስንቱ እንደገና በነበረበት እንደገና ይራባል። በጣም ከባድ ነው። ያ ክፉ ቀን እንግዲህ ፕሮፌሰር ባህሩ ዘውዴም ጽፈውታል። መንግስቱ ለማም መጽሐፈ ትእዛዝ አለቃ ለማቤ ብለው መጽሐፋቸው ጽፈውታል። ያ ክፉ ቀን እጅግ በጣም አገሪቱ ከዛ ፊትም ከዛ በኋላም ችግር እንደዛ ዘመን የታየበት ጊዜ የለም። ድርቅ አሁን ሌሎች 77 ድርቅ የ66 ድርቅ ነው የሚባለው። ያ ግን ስሙ ምንድን ነው? ክፉ ቀን። እውነትም ክፉ ነው እና ያን ክፉ ቀን ጠቃሽ ነው እንትኑ አዋጁ። ሰውንም ከብቱን ማለቅ አይቼ ዝም ብለው ይልና እንግዲህ ህዝቤ ይህንን የሚቋቋምበት አንጀት የለውም፣ አላገገመም፣ እንዴት አድርጌ ጦርነት አውጃለሁ የሚል ጊዜ ወስዷል ማለት ነው። አዋጅ ለማወጅ አልቸኮለም። ከዛ ፊት የዲፕሎማሲ ትግል እየተደረገ ነበር። ለቀው እንዲወጡ ሀገራችን ለቀው እንዲወጡ በደብዳቤ ተጠይቋል። አልሆነ። መጨረሻ ላይ ግን ቁርጡ ሲመጣ ጦርነት ታወጀ። ከዛ ምንድን ነው የሚሉት መጨረሻ ላይ አሁን ግን እግዚአብሔር የወሰነልን ባህር አልፎ ይህን ሰው ብዙ ሰዎች ደጋግሞታል። ራስ አሉላ ላይ ተናገሩታል። የኢትዮጵያ የተፈጥሮ ወሰን ቀይ ባህር ደሆነ ለዘላለም ይኖራል። አጼ ምኒልክ በዛ አዋጅ ምንድን ነው ያሉት? እግዚአብሔር የወሰነልን ባህር አልፎ የተፈጥሮ ወሰን ማለት አሉላ ምኒልክ ደግሞ እግዚአብሔር የወሰነልን ያው የተፈጥሮ ማለት ሁለቱ ፖለቲካዊ ባውንደሪ አይደለም። ሰዎች ተስማምተው የሰሩታል። እግዚአብሔር ነው የሰራው የኢትዮጵያን ድንበር። ያንን አልፎ ይላል እንደ ፍልፈል መሬት እየቆፈረ አፈር እየቆፈረ ፍልፈል እንግዲህ ውስጥ ለውስጥ ነው የሚሄደው፣ አይታይም። ፍልፈልን የሚያዩ ጠበኞች አሉ። ፍልፈልን የሚያዩ ጠበኞች አሉ ሰዎች። ይሄ ሹል ጦር ይዙና አለ አይደል መቆፈሪያ ነገር በዛ ልክ ያለበት ቦታ ይወጉትና አይስቱም፣ ምዝዝ አድርገው ያወጡታል። ከሰው ቀጥሎ ደግሞ ድመት እና ደግሞ ቀይ ቀበሮ ኢትዮጵያ ብቻ የሚገኝ እነሱ ናቸው። ልክ እዛች ቦታ ያለ በጥፍራቸው እንደዚህ ወደ ውስጥ ይገባሉ፣ ምዝዝ አድርገው ያወጡታል፣ አይስቱም። እና ጥሩ አድርገው ነው የገለጹት። አይታይም ነው። ስለዚህ ያን ውስጥ ለውስጥ የሚሄድ ጥበብ ያስፈልጋል እሱን ለመያዝ ለመምታት። እንደ ፍልፈል እኔ እንግዲህ በአጋጣሚ ሆኖ በኢትዮጵያ እየዞርኩ ኖር ያለሁ እና በአንዱ በደቡብ የሀገራችን ክፍልም ያው እንግዲህ ኖር ያለሁ እዛ በከንባተኛ አንድ አባባል አለ። እንግዲህ የመጀመሪያ አፍ መፍቻ ቋንቋ ስላልሆነ ተናጋሪዎችን ይቅርታ ጠይቃለሁ አስቀድሜ። ግን ያው እንደው የአባባሉን ብስለት ምጥቀት ለመግለጽ ነው። አመኔም በረሮ ቀረንች በልፋጉ ፋጥቅቾ በል ኤደንሶኮ ይላል። በሰማይ በግልጽ የሚበረው አሞራና በመሬት ውስጥ ለውስጥ የሚሄደው ፍልፈል ቀን ያገናኛቸዋል። ጥሩ አባባል ነው። ምኒልክ እንደ ፍልፈል አፈር እየቆፈረ ግን ያው ቀን ያገናኛል። ብድግ አድርጎ ላስ አድርጎ ነው የሚወስዳኛው። ጣሊያን ገዝቶም ቢሆን ነው ላዚዮ ማሪዮ አንጀሎ ምናምን በቃ እንባል ነበር።
ሴቶችም ማርጋሪታ፣ ሪታ፣ ሊዛ ምናምን በቃ ይባሉ። ብዙ ነገራችን ነበር። አሁን አዎ ስማ ኢትዮጵያዊ ስማችን ነው አበበና ደበበ፣ ፈይሳና ቶሎሳ፣ ኪሮስና ሀጎስ እየተባለ እና የአዋጁ ታሪካዊ ማንነታችን እንደነበር ይሄ ዲቨርሲፋይድ የሆነው ልዩነታችን ውበታችን እንዳለ ሆኖ እንዲቀጥል አድርጎታል ያ ድል በማድረጋችን። እና ሃይማኖት የሚያጠፋ አገር የሚለውጥ ጠላት መጥቶብሃል ይላል። ከዛ ማህበረሰቡንም ሴክት እንትኑ አይቶታል፣ ዲቨርሲፋይ ካቴጎራይዝ አድርጎታል። ጉልበት ያለውና ጉልበት የለው ለሁለት። ጦር ሜዳ ሄዶ መዋጋት የሚችልና የማይችል። እሱ ምን ተባለ? ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ በጸሎትህ እርዳኝ። አሁን መዋጋት የሚችል በጦር ሜዳ ሄድ፣ መዋጋት የማይችል ደግሞ ለሀገሩ ይጸልይ። እንግዲህ የሸዋ ሰው ወራይሉ ድረስ ከተላገኝ ይላል። ያው በደቡብም በሰሜንም በደቡብም በምስራቅም በደቡብ ምዕራብም የመጣው ሸዋ ወራይሉ ድረስ ነው የተሰበሰበው። እዚህ ላይ ደግሞ አሁን እንደው የታሪክ አጋጣሚ ሆነና የጣይቱ ሚና ነው የምናየው። ጣይቱ የወሎ ተወላጅ ናቸው። ጣይቱ ብጡል ደጃዝማች ብጡል ኃይለማርያም የእጁ ናቸው። ሰሜን ወሎ በእናታቸው የጎንደርና የጎጃም ተወላጅ ናቸው። በትግራይ ደግሞ የጋብቻ ዝምድና አላቸው። ይሄ አዋጁ ህዝቡ እህል እንዲያዋጣ ሲጠየቅ በሁሉም ቦታ የእሳቸው ተቀባይነት ነበራቸው። የብቻ እኮ አይደለም ያመፀ ሰው ነበር። አሁን በዛ በየጁ ሰሜን ወሎ ደጃዝማች ጓንጉል ዘገየ የሚባል አምጾ ነበር። እሱን የተከተልክ የኢትዮጵያ ጠላት ነህ ብላ የዛ ወልዲያ ገበያ ላይ አወጀች። እርግፍ አድርጎ ተወዙ እና በሁሉም ነገር ተሳካልን ነበረች ጣይቱ። ከዛ ይሄ የጣይቱ ሚና ዲፕሎማሲ ብቻ አልነበረም፣ ወታደራዊ ዕቅድ ማውጣት ብቻ አልነበረም። ወደፊት አድዋ ላይ እናያለን፣ ስለላም አለ። አሁን ግን ከአድዋ በፊት የጣይቱ ሚና ምን ነበር? 100,000 ህዝብ ነው ሄደዋል ወደ አድዋ ጦርነት። 12,000 ሴቶች ነበሩ። ስንቅ ያዘጋጁ ነበረ፣ በጦርነቱ ትጥቅ ያዘጋጁ ነበረ፣ ሌላው መድኃኒት ያዘጋጁ ነበረ፣ ሌላው ቁስለኛ ያገሉ ነበረ ሴቶቹ። ወደ ዳር ወጥተው ያከማሉ። በአድዋ ጦርነት አሁን የወንዶች ስራ መዋጋት ብቻ ነው። ሴቶች መዋጋቱንም ተዋግተዋል። ወንዶች የሚሰሩትን ወንዶች ያልሰሩትን ብዙ ሰርተዋል። ሌላው ምንድነው የሰሩት? ቁስለኛ ማግለል፣ ቁስለኛ ማከም፣ ከውጊያው ላይ የተጎዱትን አንስተው ሕክምና መስጠት ማለት ነው። ምክንያቱም የሚዋጋው ቁስለኛ በማግለል ሰራዊቱ ተዋጊ ሰራዊት እንዳይቀንስ ሴቶቹ እሱም ይቆጣሉ። የሕክምና ያን የተጎዳውን ተዋጊ እያገለሉ በጨው የታጠበ መድኃኒቱ ይደረግለታል። ከዛ የላማውን የጣመውን ለቁስለኛ የሚሆነው ምግብ ቶሎ ሰውነቱ እንዲያገግምና እንዲጠገን ያንን የሚያዘጋጁ ሴቶቹ ናቸው። ስለዚህ ብዙ ጀግኖችንም ከሞት አፋፍ አትርፈው ያንን ድሉም በአይናቸው ለማየት እንዲችሉ አድርገዋል ሴቶች። ሌላው ደግሞ ሴቶች አዝማሪዎች ነበሩ። ከኋላውን ወንዱ ወደፊት ወደ ጦርነት ሲሄድ ከኋላውን የሚዘፍኑ በመሰንቆ እየገረፉ አዝማሪ ጣሊቄ ገጥመው ግጥም በጣም ብስለት የተሞላበት። ድርድሩ አልተሳካም፣ ወደ ጦርነቱ ነው። አውድማው ተለቅልቋል፣ በቃ ይወቃ ተላልኩ። የጥበብ ሚና ራሱ እዚህ ጋር ነበር። አሁን መሰንቆ ይዘው ከኋላ ተዋጊ ወደ ጦርነት ሲሄድ ከኋላ ይዘፍናሉ። ይሄ የልብ ልብ እንዲሰማ ያደርጋል። የትኛው ወንድ ነው ከኋላው ሴት እየዘፈነች ወደ ኋላ የሚመለስ? የሀገሬ ጀግና የጣሊያንና ገት ገሮ ጨደው በጓንዴ በለው በጎራዴ እያሉ እዚህ አዲስ አበባ ላይ ምኒልክ ያሉ ተልትሎ ሄደ። ወደ 150,000 ህዝብ ነው አዲስ አበባ የተሰበሰበው። ከዛ 100,000 እንደሆነ እንዲሄድ የተደረገው ምን አሉ? እነ የማነው ራስ ተሰማ ራስ ዳርጌ ማለት ራስ ዳርጌ ሳህለ ስላሴ የቤተ መንግስቱ ጠባቂ ዙፋኑ የሚጠብቅ። አዎ የጅማውን አባ ጅፋርን፣ የወለጋውን ደጃዝማች ኩምሳ ሞረዳ፣ እነዚህን ደግሞ ሄዱ አገሬን ጠብቁ። ጠላት መምጫ አይታወቅም፣ በጀርባ በኩል ሊመጣ ይችላል። አገሬን ጠብቁ። አገሬን ነው ያሉት። የዳር እስከ ዳር ያለው አገራችሁን አይደለም፣ አገሬን ጠብቁ። ንጉስ አደራ ነው። የኋላ ደጀኑ ነው። ከፊል ጦራቸውን ልከዋል፣ ስንቅም አዋጥተዋል፣ በተሳትፎ አሉበት ማለት ነው።
ማንም ሰው ይቀር የለም። አሁን ይሄ የሚኒሊክ ሁለገብነት ነው የሚያሳየው፣ ሙሉነት በጀርባ በኩል ጠላት እንደ ክፍት እንዳይሆን ጠዋት ጠላት ከኋላም ከፊትም ከጎንም ሊመጣበት ሄዱና ሀገርን ጠብቁ ብሏልና ወደ ጦርነቱ ሲሄድ ኢትዮጵያ እንግዲህ እዛ ጦርነቱ አድዋ ላይ ከመድረሷ በፊት ሁለት እድል አግኝታለች። መጀመሪያው አምባላጌ ነው። አምባላጌ ማለት ዙሪያውን ገደል ነው፣ ላይ ተራራው እንደ ጠረጴዛ ከፍ ያለ ነገር ነው። መውጣት አይቻልም። በሩን በጣሊያን በመድፍ ዘግቶታል መውጫው። እንግዲህ እዚህ ስራ የሰሩት እነ ፊታውራሪ ሀብተ ጊዮርጊስ ናቸው። ሀብተ ጊዮርጊስ አንድራ የፊታውራሪ ገበየሁ ገደሉን እየዋጠጡ ነው የወጡት፣ እየቆነጠጡ ነው በእጃቸው በእግራቸው። 2000 ጣሊያን ጦር ሰፍሯል አምባላጌ ላይ። ዋና አዛዣቸው ቶዞሊ ይባላል። ጭጭ ምንጭ አድርገው 2000 ጨረሷቸው፣ ደመሷቸው። ከዛ የሚቀጥለው መቀሌ ነው። መቀሌ ደግሞ ቅድም ንጉራቸው የጣይቱ ሚና ነው። እዛ የት ነው? አድዋ ነው። አድዋ ጦርነቱ እንዲያጥር ፈልገዋል። ምክንያቱም ስንቅ እያለቀ ነው። ወደ ስንት ወር 1700 ኪሎ ሜትር ተጉዞ ይሄዳል። በአብዛኛው ስንቅ ከራሱ ቋጥሮ ነው። አለቀ ስንቁ። መንግስት ያቀረበውም ይሄ በሶም ቆንጠም አለቀ፣ ተበልቶ አለቀ። ትግራይ ሳልቀጠሉ ተበልቷል፣ አልቋል። እንደውም ስንቅ ፍለጋ ወደ ወልቃይት ድረስ ሁሉ ሄዷል። ወደ ጠገዴ ሁሉ ሄዷል ህዝቡ የተወሰኑ ሰራዊት። 1/3 እኮ ነው አድዋ ላይ የተዋጋው። እዚህ የነበረውን ከባዱን ነገር እየጨረሱ ስለሄዱ ከዛ እነዛ ስንቅ ላይ መጡ ሄደዋል። ከዛ ጣይቱ ማሳጠር አለበት ፈለገች። መቼም የጣይቱ ጭንቅላት ተወዳዳሪ ልምያቸው ነው። ማሳጠር ፈለገች ጦርነቱ እንዲያጥር እንደ ከዛ ምን አለ ባሻ አዋሎ የእንትጮ ተወላጅ ነው። እንትጮ ማለት ከአድዋ ቀጥሎ ያለች ከተማ ነች። ብላታ ገብረ እግዚአብሔር የዛሬና ያደርገውና የሐማሴን ተወላጅ ናቸው ኤርትራ ውስጥ። ሁለቱን ላከች ሂዱ ለጣሊያን። የሀገራችን ሰላይ ሆነው እነሱ ነበር እዛ ቦታ የተገኙ ደብል ኤጀንት ነበሩ። ሂዱ ጀነራል ባራቴሪ ይባላል የጣሊያን ጦር አዛዥ። ለባራቴሪ ነገሩት አለች። ነገ እሑድ አንደኛ ጊዮርጊስ ነው 23 የካቲት 23 ቀን፣ ሁለተኛ እሑድ ነው ሰንበት ነው፣ ድርብ በዓል ነው። ንጉስና ንግስቲቱ ቅዳሴ እያስቀደሱ እያለ ሰራዊቱ ትቷቸው ምግባት ትቷቸው ወደ አገሩ ሄዷል። ጥቂት አጃቢዎች ብቻ ናቸው ያሉት። ስለዚህ ነገ ጦርነቱን አድርጉና ምኒልክና ጣይቱን አስራችሁ ወደ ሮም ውሰዷቸው ብላችሁ ንገሩት፣ አጓጉታ። ምን ያክል በጭንቅላቱ እንደተጫወተች ይሄ አርት ኦፍ ዲሴፕሽን ነው አንድ ጦርነት ስትራቴጂ በጣም ትልቁ ደግሞ ነገር ይሄ እሷ ቃል ቀጥታ እንዳለ በቴሌግራም ለጣሊያን ተላከ። ባራቴሪ ጀነራል በእጁ ምንም ሳይጨብጥ በነገው ዕለት ጣይቱና ምኒልክን አስሬ ወደ ሮም ልክልሃለሁ። ይሄን ጽፍ ያዘችው ማነች? በተዘዋዋሪ ጣይቱ ነች። ከዛ ጓግቶ መጣ። አው አሎምን ያምኗቸው ነበር እነሱ ሁለቱን ደግሞ ያምኗቸው ነበር። በዚህ በኩል የምትገቡት በዚህ በኩል ይሄ ሰበርባራ ጎድጓዳ ቦታ ውስጥ ነው ያስገቧቸው። ከዛ እናንተ በዚህ በኩል አድርጋችሁ ተነጥላችኋል። እዛ ቦታ ሲደርሱ ተታችኋቸው። እዛ ወንዝ አካባቢ ሲደርሱ ነው ሸጥ አለ፣ ጫካ አለ። አው አሎምና ገብረ እግዚአብሔር ጠፉ። ብለተ ገብረ እግዚአብሔር ጠፉ፣ ተጣሩ። አው አሎም ከዛ ያው ለነዘው አልኮ ካለው አሎም ሰምቶት ባልከበት አው ላይ ማለት ነው በትግርኛ ማለት ነው። ባለበት ሞት አለ። 4 ጀነራሎች ናቸው ለውጊያ የተሰለፉት። ጀነራል አርሞንዲና ጀነራል ዳቡር ሜዳ ሞቱ በጦር ሜዳ። ጀነራል አልቤርቶ ተማረከ። ጀነራል ኤሊና ቆስሎ አመለጠ። አሁን ምንም ጉዳይ ሳይደርስበት እንትን ያለው የቀረማ ነው። ከኋላው ነው የሚያዘው ባራቴሪ ጣይቱ ያን ወለለችውና ያዘዘችው። ከዛ 6000 ኢትዮጵያውያን በጦርነት የህይወት መስዋዕትነት ከፈሉ፣ ሞቱ። ለሀገራቸው ክብርና መስዋዕትነት ከፈሉ። 7000 ጣሊያኖች ደግሞ በጦርነቱ ሞቱ። 2 ጀነራሎች ሞተዋል፣ 1 ጀነራል ተማርኳል። 3500 ጣሊያኖች ደግሞ ተማርከው ወደ አዲስ አበባ መጥተዋል። ባለለ በምረት ወደ ሀገራቸው ተመልሰዋል። ሲሄዱም የጻፉት መጽሐፍ የእናታችን ቤት ያልክል ያለን ነበር የተሰማን፣ የቤተሰቦቻችን ናፍቆት ነው እንጂ ምንም አልጎደለብንም ነበር። አሁንም ኢትዮጵያ ትናፍቀናለች። እንክብካቤውና ፍቅሩ በጣም ከፍተኛ ነበር። እንግዲህ ጀግና ይምራል ይራራል። ከጀገነ ደግሞ ኦቨርኪሊንግ ያደርጋል። የጀግና ባህሪ የሚባለው ይሄ ነው። በምርኮ የተያዙት ውስጥ በጣም በሰባዊነት ነበር የተያዙት የነበረው። ለዚህም እንደተባለው እርሶ እንዳሉት ነው ተነሳው የነበረውና በጣም እሺ። አድዋ ላይ እንግዲህ በማሸነፋችን ከዛ ፊት የነበረው እንግዛቸው ነበር ጥያቄው።
እንግሊዝም በዚህ በኩል ታዋከብ ነበር። ፈረንሳይም በጅቡቲ በኩል ገፋ ነበር። ከዛ ጥያቄው ተቀየረ። ምን ሆነ? ኤምባሲ እንክፈት እናንተ ጋር እናንተ ብለዋል እኛ ብለዋል አቻ ግንኙነት ነው ያለን። ተቀየረ። የቀየረ ማን ነው? በማሸነፋቸው ጀግኖች። ከዛስ በአፍሪካ ኤምባሲ መጀመሪያ የተከፈተባት ኢትዮጵያ ነች። አሁንም ዛሬም ድረስ በአፍሪካ ከፍተኛ ኤምባሲ ቁጥር ያለባት ኢትዮጵያ ነች። ዓለም በሙሉ ወደኛ መጣ። ከዛስ አዲስ አበባ ከኒውዮርክና ከብራሰልስ ቀጥሎ 3ኛ ዲፕሎማሲ ከተማ ሆነች። ይሄው የኢትዮጵያ ዋና ከተማ፣ የአፍሪካ ዋና ከተማ፣ የተባበሩት መንግስታት የአፍሪካ ህብረት የአውሮፓ ህብረት የአፍሪካ ቅርንጫፍ ዋና መቀመጫ፣ የተባበሩት መንግስታት የኢኮኖሚክ ኮሚሽን ዋና መቀመጫ ሆነች ኢትዮጵያ። እና የሁሉ የሆነው ጀግኖቹ በማሸነፋቸው ነው። ሌላው ደግሞ እንደው ማንም ሉዓላዊ ማንም ሀያል ሀገር ያላገኘውን ኢትዮጵያ ያገኘችው ነገር ምንድነው? ሰንደቅ ዓላማ በመላው አፍሪካ ተሰራጭቷል። 11 ሀገሮች አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን አቃመጡን እያቃየሩ የራሳቸው ሰንደቅ ዓላማዎች የነጻነት ተምሳሌት ብሎ ሌላው ደግሞ ኢትዮጵያ በመላው ዓለም ደግሞ የተሰራጨ አንድ ነገር አላት። እንግዲህ የካቲት ወር ነው አይደል? በአጋጣሚ እንግዲህ ሰኞ በአሁኑ ማለት ነው የካቲት 23 ቀን ዛሬ የአድዋ ድል የተገኘበት ነው። ሐሙስ ደግሞ የካቲት 26 ቀን ካራማራ ድል የተገኘበት ነው። ዳግማዊ አድዋ የሚባለው እና ይሄ በየካቲት ብዙ ነገር ተከስቷል ኢትዮጵያ ውስጥ፣ ግን ዋናው መነሻው አድዋ ነው። በአውሮፓና በአሜሪካ ብላክ ሂስትሪ መንዝ ተብሎ ይከበራል። የፌብሩዋሪ የካቲት ወር እንዲከበር ተደርጓል። ማንም ሀገር እንደዚህ ወሩ የተከበረለት የለም ከኢትዮጵያ በስተቀር። ይሄ ግን እኛ አሁን ትውልድ ይሄን ያውቃሉ አናውቅም። ሰንደቅ ዓላማችን የአሜሪካም የእንግሊዝም የማንም አልተሰራጨም። የኛ ነው ከሀገሯ ውጭ የተሰራጨለት ብዙ ሰንደቅ ዓላማ 11 ሀገሮች ብያለሁ። 12ኛ ፓን አፍሪካኒዝም አርማው አረንጓዴ ቢጫ ቀይና ጥቁር እጅ ነው። መነሻው አድዋ ስለነበር ነው። እና ስለዚህ ይሄ የካቲት 23 የአድዋ ድል ይሄን የመሰለ ዘርፈ ብዙ የሆነ ክብርና ኩራት አጎናጽፎናል። በጣም የመንፈስ መሪነት ነበረው። በነገራችን ላይ አሁን የአድዋ ድልን አሁን እንዳሉት የብላክ ሂስትሪ መንዝ የጥቁር ህዝቦች የታሪክ ወር ተብሎ እንዲከበር ታሪክ አለኝ ብለው በራሳቸው እንዲነሱ ለማድረግ ጥቁሮች በራሳቸው የነበራቸው በተለይ በባርነት ሲሄዱ የነበረው በኋላ የራሴን ብለው ሀገር እንዲመሰርቱ በቀኝ ግዛትም ያው እንግዲህ እንደ ቅርጫ የተከፋፈሏትን አውሮፓውያን ደግሞ መልሶ ነጻነታቸውን ለማግኘት ባደረጉት ትግል ውስጥ ኢትዮጵያ የመንፈስ መሪነት ነበራት። ዋናው ደግሞ አድዋ ነው። አድዋ ጥቁሮች ማሸነፍ ኢትዮጵያ የት ናት? ኢትዮጵያኒዝም የሚባል እኮ ሃይማኖት ነበር አይደለም? አንድም የት ናት ተብሎ ሲባል ጥቁር እንዲህ ከሆነ ለጥቁሮች ትልቅ የፈርቀዳጅ ናት ኢትዮጵያ። አሁን ያው ብላክ ሂስትሪ መንዝ በጣም ሰፊ ስለሆነ እሱን ማንሳት ስለማንችል ነው። አድዋን ስናነሳ ትልቁ ነገር ማሸነፋችን እንግዲህ ከዲፕሎማሲው መተናል፣ ድሉን መተናል፣ ክተቱንም አንስተናል እና በዚህ ሁሉ ውስጥ ዛሬ የሚጠበቅብን ነገር አለ ብዬ አምናለሁ። ይህም ነገር ደግሞ ትዝታ ውስጥ ወይም ደግሞ ማስታወሻነት ውስጥ ነገ ደግሞ ትውልደኛ የሚጠይቀን አድዋ ይኖረናል። እውነት ነው ብዙ ስራዎች ተሰርተው እንደ ህዳሴ ያሉ በአብሮነት በህብረት እንደዚህ እንደ ክተት በአንድ ወተን የሰራናቸው በይቻላል መንፈስ የሰራናቸው በጣም ብዙ ስራዎች አሉ። አሁንም ብዙ ስራዎች ይጠበቁብናል። ግን ደግሞ አሁን የሚጠበቁብን ሌሎች ነገሮችም አሉ አይደል? ማንሳት ያለብን አድዋ እንግዲህ ታሪክነቱን እየተማርነው እየኮራንበት ለሌሎችም ለነጻነትና ለአርነት በሚያደርጉት ትግል መነቃቂያ መነሻ ፍኖት ሆነንላቸው አሁንም ዘልቀናል። እንግዲህ አድዋ ታሪክ አይደለም፣ ታሪክ ብቻ አይደለም፣ ታሪክነቱን ብቻ እያወደስ ነው የምንኖርበት ጉዳይ አይደለም። የየዘመኑ ሁሉም የዘመኑ አድዋ አለው። እኛም የዚህ ዘመን ትውልድ መጪውም ትውልድ የራሱ አድዋ የሚዋጋው ጦርነት አለው። የግድ ጦር ሰብቆ መሳሪያ ይዞ አይደለም የሚዋጋው። በብዙ ህይወታችን ዘርፍ ጥያቄዎች አሉብን። የህዝባችን የማደግ የመልማት ሌሎችም በርካታ ዘመኑ የሚያመጣቸው ጥያቄዎችና ችግሮች አሉና ይሄኛው ዘመን የራሱ የሆነ አድዋዎች አሉት። ቅድም ቅድስት እንዳልሽው ህዳሴ ግድብ በታሪካችን ከስንት ሺህ ዘመን በፊት ጀምሮ የአባይን ወንዝ በመጠቀም ጉዳይ በመቶ ዓመታት ለምሳሌ በአፄ ዳዊት ጊዜ እንደዚሁ ሲነሳ ነበር። የታሪክ የትውልድ ጥያቄ ነበረ። ግን መጨረሻ ላይ የሆነ መፍትሄ ያገኘ ገደብን ለራሳችን ልማት አባይ ማደሪያ የለው እየተባለ እኛ ጋር እንደማያድር ባዕድ እንደሚያገለግል ስንቆጭበት ስንቆዝምበት የነበረው ነገር
ቀይረ ነው ወደ ራሳችን እንድንለማበት እያደረግ ነው። ሌሎች ብዙ አድዋዎች አሉን በዚህ ዘመን። የልማት አድዋ አለን። ሁሉም ሰው ማደግ አለበት፣ መልማት አለበት፣ መቀየር አለበት። ዘመኑ በፍጥነት እየሄደ ነው በሁሉም ዘርፍና ይሄንን እና ሌሎች በርካታ ጉዳዮች አሉብን። የዚህ ዘመን አድዋ የሚቀጥለውም ዘመን አድዋ ያን የምንዋጋው አድዋዎች አሉን የሚለውን ማስመር እፈልጋለሁ። አዎ ለእርሶም በድጋሚ ማነሳው ሀሳብ ይሄን ነው። እንደ ታሪክ መምህር የዘለሉብን ነገር የለም። እንደ አዲስ ብለን የምንሰማው ታሪክ ነው ያለን። እውነት ለመናገር አሁንም ደስ እያለኝ ነው። ረጅም ፕሮግራም ቢሆን በእውነት 2-3 ክፍል ቢሆን ብዙ ነገር እንማርበት ነበር እና የሚሰማ ፕሮግራም የምሬን ነውና በዚህ ሁሉ ውስጥ አሁን ማስተላለፍ የፈለግነውን መልእክት እንደዚህ ዝግጅት ማስተላለፍ የፈለግነውን ነጥብ እንድንነካ የመጨረሻ ሀሳባችንም ስለሆነ የዚህ ትውልድ አድዋ ምንድን ነው? ከዚህ ትውልድ አድዋ የሚጠበቀው ምንድን ነው? አሁን ጦርነት አይደለም። በዚህ ጊዜ መስራት፣ ማድረግ፣ መበልጸግ ብዙ ስራዎች ይጠበቅብናል ብዬ እንደ ትውልድ አስባለሁ። ሁሉ ጊዜ ታሪክን ስንናገር ታሪክ ለመስራትም መንደርደር አለብን። ያንን መንፈስ ይዘን ወደፊት የሚያሻግረን ነገር ላይ መቆም ይኖርብናል። ስለዚህ ያን የነበረውን ህብረት፣ ያን የነበረውን አንድነት፣ ያን የነበረውን ለሀገር ተቆርቋሪነት ልክ እንደ ማናቸው እንደሳቸው እስር ቤት ድረስ ገብቶ ለሀገር ነው ብሎ እንደማሰብ አይነት ሀሳቦችን ይዘን ወደፊት እንድንሰራ ከማድረግ አንጻር እንደ አንድ የታሪክ መምህር ትውልዱ ምን አይነት አድዋ አለበት? አሁን በጣም ጥሩ። እንግዲህ መቼም ያለሱ መኖርን ስላልቀመስ ነው ነፃነትን፣ ክብርን ማጣት፣ በቅኝ ግዛት መገዛት የቱን ያክል ጎምዛዛና መራራ እንደሆነ የቀመሱት ናቸው በተግባር የሚያውቁት። እኛ ደግሞ እንግዲህ የታደለ ውድቀት በማንም ሳይደርስ እንዲሁ በአእምሮ አስቦ ይማራል። በጣም የታደለ ከዛ አነስ ያለው የታደለ ደግሞ ውድቀት በሌሎች ሲደርስ አይቶ ይማራል። እንደው ከሱ ያነሰው ደግሞ ውድቀት በራሱ ደርስ ይማራል። ያልታደለው ደግሞ ውድቀት በራሱ ደርሶ አይማርም። እና እኛ አሁን ውድቀት በሌሎች ሲደርስ አይተናል። በእኛ አልደረሰም። መማር አለብን። የሌሎች ውድቀት ለእኛ በቂ ነው። ለምሳሌ ጥቁር አፍሪካውያን በቅኝ ግዛት በነበረበት ጊዜ የነበራቸውን ሰቆቃ እናውቃለን። እኛ ጋር የለም። ዛሬም እንግዲህ ቅኝ ግዛት ሲባል ኢኮኖሚውን፣ ፖለቲካውን ሁሉን ስነ ልቦናውን ያሳጣል። ለምሳሌ ኬንያ በአንድ ወቅት ያየሁት ምንድን ነው ኤርፖርት የማለፍ ቲኬት ለመቁረጥ የቲኬት ማኑዋል በነበረበት ጊዜ ሰልፍ ወረፋ ይያዛል። ጥቁር ተሰልፏል። ነጩ መብቱ እንደሆነ ያውቃል፣ ከፊት ሄዳል። እነሱም ግዴታ እንድትሰው እንደሆነ ያውቃል፣ ወደ ኋላ ሄዳል። አዲስ አበባ ደግሞ ኤርፖርት ነጭና ጥቁር ተሰልፈው ቲኬት የሚቆርጠው ይሄ ምንድን ነው? የመገዛትና ያለመገዛት ሜንታሊቲ ነው። እስከዛሬ ድረስ አለቀቃቸውም። እንትኑ ዝቅተኝነቱ፣ ለነጮች ቅድሚያ መስጠቱ። እኛ ደግሞ ነጮች እንደማንኛውም ሰው የምንመለከታቸው ይኸው ከነጭም ከጥቁርም ጋራ የሰው ልጅ እኩል ነው የሚለውን ሜንታሊቲ የአድዋ ድል የጀግኖቹ ውጤት ነው። ሰብአዊ ክብራችን መጀመሪያ፣ ከዛ ባህሎቻችን፣ ቋንቋዎቻችን ተጠብቀው ያሉት እዛ በድሉ ነው፣ በአድዋ ነው። ይህንን ድል በመጀመሪያ በስነ ልቦናም በተገኘ አጋጣሚ ማክበር፣ ጀግኖቹን መዘከር ያስፈልጋል። በዚህ ዘመን ትውልድ እነዚህ የአድዋ ጀግኖችን መዘከር፣ ደጃዝማች ባልቻ፣ ራስ አሉላ አባ ነጋ፣ ራስ መንገሻ ዮሐንስ፣ ራስ መኮንን ወልደ ሚካኤል፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ፣ ንጉሥ ተክለ ሃይማኖት፣ ራስ ሚካኤል አሊ ኋላ ላይ ንጉሥ ሚካኤል የሆኑት፣ ራስ ወሌ ብጡል እና ሌሎችንም ጀግኖችን መዘከር ያስፈልጋል፣ ማክበር። ሌላው እንግዲህ የአድዋ ድል የምን ውጤት ነው? የአንድነት ውጤት ነው። የአንድነት ውጤት ብቻ አይደለም፣ የህዝብና የመንግስት የመግባባት ውጤት ነው። ህዝብ መንግስትን ይሰማል፣ መንግስትም ህዝብን ይሰማል። ህዝብ መንግስትን የሚሰማ ከሆነ የሚቀበል ከሆነ መንግስትም ደግሞ ህዝብም ደግሞ መንግስትን የሚቀበልና የሚሰማ ከሆነ የሀገራችን ማንኛውም ችግር መወገድ ይችላል። አንድነታችን ተጠብቆ ካለ የእድገታችን ጉዞ ቁጥር 1 ብሎ ይጀምራል፣ ከዛ በኋላ ይቀጥላል። ስለዚህ አንድነቱን መጠበቅ፣ ድሉን መዘከር፣ ጀግኖችን መዘከር። ሌላው ደግሞ አሁን አንተ እንዳልከው
የህዳሴው ግድብ አለ። የዘመናት ህልም ትልቅ ስኬት ነው። በአፍሪካ ትልቁ ግድብ ነው። እንደ ህልም ይሳካል ተብሎ የማይታሰብም ጭምር ነው። ያለ ብድር እንግዲህ ግብጾች የአረብ ሊግን አባል ስለሆኑ በቁጥር ብዙ የሆኑ ሀገሮች እነሱ እንዲከተሉ አደረጉ። ኢትዮጵያ ደግሞ በታሪክ አጋጣሚ እንደዚህ አይነት ህብረት ያለው አካባቢ ውስጥ አይደለም ያለችው። ያንን መሰረት አድርገው እነሱ ብድር እንዳታገኝ ብዙ ዲፕሎማሲያዊ ጫና አድርገዋል። ነገር ግን በዛ እነሱ ቢሳካላቸው ኢትዮጵያዊ ደግሞ ሊሳካ ይችላል ተብሎ በማይታሰብ እንደ ህልም በሚቆጠር ነገር ህዝቡ እናቶች መቀነታቸውን ፈታው፣ ገበሬውም ነጋዴውም ካለው ተረባርቦ የህዳሴውን ግድብ ማሳካት ተችሏል። ይሄ ምን ያሳያል? መንግስት ህዝቡን ይዞ ድል የማያደርገው ነገር የለም፣ የማያሳካው ነገር የለም። በጣም ሌላው አሁን የህዳሴው ግድብ ከፍተኛ የሆነ ሰፊ ሐይቅ አለው፣ ብዙ ደሴቶች አሉት። ኢንተርናሽናል ደረጃውን የጠበቀ ሆቴል እየተገነባ ነው። ቱሪስት መዳረሻ ነው የሚሆነው። ከፍተኛ የአሳ ምርት ይገኝበታል ለሀገራችን ለህዝቡ። እንደገና ደግሞ ከዛ የሚገኘው ሃይድሮ ኤሌክትሪክ ፓወር ኢትዮጵያ ዓለም የሚያውቃቸው 9 ትልልቅ ወንዞች አሉት። ለ8ቱ መገደቢያ ይሆናል። ብዙ ሳንቸገር ከዛ በሚገኘው ኃይል ሌሎችን ወንዞች እንገድባለን። ከዛስ በድርቅ የሚጎዱት የሀገራችን ክፍሎች አሉ። እነዛ በድርቅ የሚጎዱት አካባቢዎች ደግሞ ወንዝ የሚፈስባቸው ናቸው። ያንን ወንዝ ሃይድሮኤሌክትሪክ ፓወር በመገንባትና በመስኖ በማድረስ የግብርና ምርት ዝናብም ቢኖርም ባይኖርም የዝናብ ጥገኛ ሳንሆን ምርት እንዲኖር በምግብ ሰብል ራሳችን እንድንችል ሌሎችን እንድንረዳ ያስችላል የህዳሴው ግድብ። ሌላው ይሄ በድርቁ የሚጎዳውን አካባቢ በቋምነት በደን መሸፈንም ይቻላል። ድርቅንም ተረት ማድረግ ይቻላል፣ ታሪክ ማድረግ ይቻላል። ስለዚህ ይህን የመሰለ ዘርፈ ብዙ ጥቅም አለው። ሌላው ኢንዱስትሪ ይስፋፋል። አሁን ከዛ በሚገኘው ሃይድሮኤሌክትሪክ ፓወር ብዙ ፋብሪካዎች ይገነባሉ፣ ሆስፒታሎች ይገነባሉ። በጤና ዘርፍ፣ በትምህርት ዘርፍ፣ በኢንዱስትሪ ዘርፍ፣ በመሰረተ ልማት፣ በዚህ በኮሚኒኬሽንና ትራንስፖርቴሽን ዘርፈ ብዙ የሆነ የስልጣኔ በረከቶችን እንድንሳተፍ እንድንቋደስ ያደርገናል። ይህን ስለዚህ እንዳይናችን ብለን ተጠንቅቀን መጠበቅ፣ ለዚህም ደግሞ አስፈላጊ የሆነ መስዋዕትን የሚያስከፍል ከሆነ ሁሉም ርብርብ እንዲያደርግና እንዲሳተፍ ማድረግ። በጣም ጥሩ ነው። እንግዲህ ቆንጆ ቆይታን ያደረግነው አሁን እንደተባለው ትውልዱ በቴክኖሎጂ በእውቀት አሁን ያለብን ይመስለኛል ይሄ ነው። ሀገርን በእውቀት ማሻገር፣ በቴክኖሎጂ ማሻገር፣ ዲጂታል የሆነ ዓለም ላይ ያለ ነውና በዛ ቀድሞ መገኘት ለመልማት ለማድረግ ያስፈልጓት ሁሉ ነገሮች ሁሉ ያኔ ሀገር የማዳን ነበረ ጦርነቱ የነበረው ሀገር የማዳን ነው። አሁን ደግሞ ያለብን ጦርነት መበልጸግ የማደግ ነውና እዛም ከፊት እንቀመጣለን ብለን እናስባለን። ቆንጆ ውይይት ነበረ። እጅግ በጣም አድርገን ነው የምናመሰግነው መምህር በላይ ጥሩ ሀሳብ አጋርተውናል። እንግዲህ ክብረት ይስጥልን። እኔም አመሰግናለሁ ቴዎድሮስ። ቆንጆ ቆይታ ነበር ያደረግነው። እናንተንም ተመልካቾች ከልብ አድርገን ነው የምናመሰግነው። እንግዲህ በድጋሚ እንኳን ለአድዋ ድል በዓል በሰላም አደረሳችሁ እንላለን። ሀገራችንን ድሉን እያሰብን ለወደፊቱ ደግሞ መስራት እንደሚጠበቅብንም ሰፋ ያለ ሀሳብ አንስተናል። ቅድስት ዘውዱ፣ ቴዎድሮስ ሳህለ በአብሮነት ቆየን። እንደዚሁም እንግዳችን መምህር በላይ ስጦታው የታሪክ መምህር ናቸው። እሳቸው ከኛ ጋር ቆይታ አድርገዋል። ከመላ ስቱዲዮ ባለሙያዎች ጋር ቆይታ አድርገናል። እናንተም አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት።